ሰበር ዜና የህወሓት ጦር መንግስት ላይ ጦርነት አወጀ። ከፍተኛ ጀነራሉ ከሰራዊቱ ተሰወሩ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያ ማበይት ነጥቦቹን በማስተዋወቅ እንጀምራለን። ከፍተኛ ጀነራሉ ከሀገር እንደወጡ መቅረታቸው ተሰማ። በፌደራል መንግስቱና በህወሓት ኃይሎች መካከል የተፈጠረው ወታደራዊ ውጥረት ወደ አደገኛ ሁኔታ እያመራ በሚገኝበት ወቅት የሰራዊቱ ከፍተኛ ጀነራል ከሀገር መውጣታቸው ተሰምቷል። በመከላከያ ሰራዊት ውስጥ ከፍተኛ ስልጣን ካላቸው ጀነራሎች መካከል አንደኛው ከሀገር በወጡበት መቅረታቸውና ደብዛቸው መጥፋቱ መነጋገሪያን ፈጥሯል። ጀነራሉ ለምን ከሀገር ኮበለሉ የሚለውን ጨምረን በዝርዝር እናስደምጣችኋለን። በሌላ ሰበር ዜና ህወሓት ብልጽግናን እንገለብጣለን በማለት ጦርነት አወጀ። በህወሓት ኃይሎችና በፌደራል መንግስት መካከል ያለው ወታደራዊና ፖለቲካዊ ውጥረት መጋጋሉን ተከትሎ የፌደራሉ መንግስት ወታደራዊ እርምጃ ለመውሰድ ከፍተኛ ዝግጅት ላይ ነው ተብሏል። በኤርትራ ድንበር አቅራቢያ አደገኛ የተባለው ኦፕሬሽን መጀመሩም ተሰምቷል። በዝርዝር ትሰሙታላችሁ። በሌላ ተያያዥ ሰበር ዜና አየር ኃይሉ ለወታደራዊ ግዳጅ ራሱን ዝግጁ ማድረጉን አስታወቀ። በሰሜን ኢትዮጵያ የህወሓት ኃይሎች ከተለያዩ የውጭ ኃይሎች ጋር በመተባበር የፌደራል መንግስቱ ላይ ዘመቻ እንደሚከፍቱ ባስታወቁ ማግስት ከኢትዮጵያ አየር ኃይል በኩል እጅግ አስደንጋጭ መረጃ ተላልፏል። የኢትዮጵያ ሰማይ በጦር ጄቶች ተቆልፏል ያለው ኃይሉ 24 ሰዓት በንቃት ላይ ነን ብሏል። በዝርዝር እንመለከተዋለን። በሌላ ሰበር ዜና አዲስ አበባ የኦሮሚያ ክልል አካል እንድትሆን ውይይት እየተደረገ መሆኑ ተሰማ። በኢትዮጵያ ሀገራዊ ምክክር ጉባኤ ላይ የተሰማው መረጃ መላውን ሀገር እያነጋገረ ይገኛል። የከተማዋን መጻኢ ዕድል የሚወስኑ 4 እጅግ አነጋጋሪ አማራጮች ይፋ ተደርገዋል። ስለ ከተማዋ የተሰማውን በዝርዝር እናስደምጣችኋለን። እነዚህንና ሌሎች በርካታ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። አስተያየቶቻችሁን ኮሜንት ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በመጀመሪያም አዲስ አበባ የኦሮሚያ ክልል አካል እንድትሆን ውይይት እየተደረገ መሆኑ ተሰማ። በኢትዮጵያ ሀገራዊ የምክክር ጉባኤ ላይ የተሰማው መረጃ መላውን ሀገር እያነጋገረ ይገኛል። የከተማዋን መጻኢ ዕድል የሚወስኑ 4 እጅግ አነጋጋሪ አማራጮችም ይፋ ተደርገዋል። ሀገራዊ የምክክር ጉባኤው 7ኛ ቀኑን በይፋ ባስቆጠረበት ሐምሌ 15 ቀን 2018 ዓ.ም ላይ ታሪክን የሚቀይር ውይይት ጀምሯል። በጉባኤ ውስጥ የተቋቋሙትና እያንዳንዳቸው 10 ተመካካሪዎች ግዙፍ ውሳኔዎችን ሊያሳልፉ የተሰየሙ ቡድኖች የሁለተኛ ቀን እጅግ መረር ያለና ጠንካራ ምክክር ማከናወናቸው ተሰምቷል። ምንም እንኳን ሀገራዊ የምክክር ኮሚሽን አዘጋጅቶት በነበረው የሥራ ቡድን የምክክር ስልት ሰነድ መሰረት ይህ የምክክር ሂደት ለ3 ቀናት ብቻ እንደሚቆይ ቢታሰብም ዋዜማ ራዲዮ ባወጣው ዘገባ መሰረት ከ6 በላይ ግዙፍ ንዑስ አጀንዳዎችን የተሸከሙት እነዚህ ቡድኖች በተቀመጠው የጊዜ ገደብ ውስጥ ሂደቱን ጨርሰው መውጣት እንደማይችሉ ተነግሯል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት መዲናችን አዲስ አበባ ምን ልትሆን ነው የሚለውን መሰረታዊ ጥያቄ ለመመለስ 4 እጅግ አነጋጋሪ አማራጮች በይፋ ቀርበው ውይይት እየተካሄደባቸው ይገኛል። ተመካካሪዎቹ እነዚህን 4 መሬት የነኩ አማራጮችን በመገምገም የከተማዋን ህጋዊ አቋም የሚወስን ምክረ ሐሳብ እንዲያመነጩ ይጠበቅባቸዋል። በጠረጴዛው ላይ ለውይይት የቀረቡ እነዚህ 4 አማራጮች መካከል የመጀመሪያው አዲስ አበባን ሲቲ ስቴት ወይንም ራስ ገዝ ማድረግ፣ ሁለተኛው የፌደራል አካል አድርጎ ማቆየት፣ ሶስተኛው ራሷን የቻለች ክልል አድርጎ ማዋቀር ሲሆን አራተኛው አዲስ አበባን የኦሮሚያ ክልል አካል ማድረግ ነው የሚሉ እጅግ አከራካሪ ሐሳቦች ለውይይት ቀርበዋል። ከዋናው አጀንዳ በተጨማሪ አዲስ አበባ ከኦሮሚያ ክልል ጋር ያላት ትክክለኛ ግንኙነት ምን ይመስላል? የከተማዋ የበጀት ድርሻስ እንዴት ይከፈላል? የፌደራል ዋና ከተማነቷስ ዕጣ ፈንታ ምንድነው? የአዲስ አበባ ፖሊስና የፍርድ ቤት አስተዳደርስ በማን እጅ ይወድቃሉ? የሚሉ የከተማዋ ወሰን፣ የቦታዎች ስያሜዎች፣ የሥራ ቋንቋ፣
እንዲሁም ታሪካዊ ቅርሶች አካታችነት ጉዳይ እንዴት ይታያሉ የሚሉ ሀሳቦች ለውይይት ቀርበዋል። ይሁን እንጂ አዲስ አበባ በፌደራል መንግስት ላይ ስለሚኖራት ቀጥተኛ ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ በንዑስ አጀንዳነት ሳይካተት መቅረታቸው ፖለቲካዊ ውጥረቱን ሊጨምር ይችላል የሚሉ ስጋቶችንም ደቅኗል። ይህ የሰነድ ይዘትና የውይይት አካሄድ መላውን ሀገር በከፍተኛ ውጥረት ውስጥ የከተተ ሲሆን በቀጣይ የሚወጡ ውሳኔዎች ምን ሊሆኑ እንደሚችሉ መላው የኢትዮጵያ ሕዝብ በአንክሮ እየተከታተለ ይገኛል። ወደ ቀጣዩ መረጃችን ከማለፋችን በፊት በእርሶስ በዚህ ጉዳይ ላይ ምን ይላሉ? ሐሳብ አስተያየቶቻችሁን ኮሜንት ላይ አጋሩን። ወደ ቀጣዩ መረጃችን ስንሻገር ህወሓት ብልጽግናን እንገለብጣለን በማለት በይፋ አወጀም። በህወሓት ኃይሎችና በፌደራል መንግስት መካከል ያለው ወታደራዊና ፖለቲካዊ ውጥረት መጋጋሉን ተከትሎ የፌደራል መንግስቱ ወታደራዊ እርምጃ ለመውሰድ ከፍተኛ ዝግጅት ላይ ነው ተብሏል። የህወሓት ኃይሎች ብልጽግናን ከስልጣን ማስወገድ አለብን የሚል አደገኛ መሪ ቃልን ይዞ ወደ ግንባር ወርዷል። በሌላ በኩል የፌደራል መንግስቱ ህገወጥ አካሄድ ነው ያለውንና የፕሪቶሪያውን ስምምነት ጥሰትን ለመቀልበስ ከፍተኛ ወታደራዊ ዝግጅት እያደረገ መሆኑን መረጃዎች አመላክቷል። በሰሜን ኢትዮጵያ ሰላም እንዲሰፍንና የጦርነቱ ቁስል እንዲሻር ታስቦ የተፈረመው የፕሪቶሪያው የሰላም ስምምነት አሁን ላይ ፈተና ውስጥ ወድቋል። የህወሓት ቡድን መሽኮርመሙን ሙሉ በሙሉ በማቆም ዋና ዓላማው የኢትዮጵያን መንግስት መጣል እንደሆነ በአደባባይ በመግለጫ በይፋ መናገር ጀምሯል። ቡድኑ ካለፈው እሁድ አንስቶ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው በሚል ርዕስ በሰሜኑ የኢትዮጵያ ክፍል በተለይም ከኤርትራ ድንበር ቅርብ ርቀት ላይ በሚገኙ አካባቢዎች ተከታታይ ስብሰባዎችን እያካሄደ ይገኛል። በእነዚህ ስብሰባዎች ላይም ከወትሮው በተለየ መልኩ የህወሓት ከፍተኛ አመራሮች መንግስትን በኃይል የመገልበጥ አጀንዳዎችን ያለምንም ማጣመም እያራመዱ ይገኛሉ። ትናንትናና ዛሬ በቀጠሉ በእነዚህ ጸረ ብልጽግና ስብሰባዎች ላይ የህወሓት ባለስልጣናት ከኤርትራ ድንበር ቅርብ ርቀት ላይ በምትገኘው አድዋ ከተማ ተሰብስበው ውለዋል። በስብሰባው ላይ የተገኙት አቶ አማኑኤል አሰፋ የትግራይ ህዝብ ህልውና የሚረጋገጠው በብልጽግናው አገዛዝ በመቅበር ነው በማለት በግልጽ የጦርነት ንግግርን አድርገዋል። አቶ አማኑኤል አያይዘውም ከገጠማቸው የህልውና አደጋ ለመውጣት ሲሉ ከአገዛዙ ጋር ተቃርኖ ውስጥ ካሉና ህልውናቸው አደጋ ላይ ከወደቁ አጎራባች ኃይሎችና አካላት ጋር በመተባበር ለመስራት የሚያስችል አሰራር በቡድናቸው በኩል ተቀባይነት ማግኘቱን አረጋግጠዋል። ይህ በእንዲህ እንዳለ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ አክለውም ከዚህ ቀደም መሬት ላይ የወረደ ጽምዶ የሚባል ጥምረት የለም ማለታቸው የሚታወስ ቢሆንም ይሁን እንጂ አሁን ላይ ውሎ ሳያድር ከውጭና ከውስጥ ጸረ ሰላም ኃይሎች ጋር አስተባባሪ ቅንጅት መፍጠራቸውን በአደባባይ አምነዋል። ይህ የህወሓት አካሄድ የፕሪቶሪያውን ስምምነት አንቀጾች በመጣስ ሉዓላዊነትን የሚፈታተንና ህገ መንግስታዊ ስርዓቱን በኃይል ለመናድ ያለመ ቀጥተኛ እንቅስቃሴ መሆኑ ታይቷል። ዓላማው ስምምነቱን ማስከበር ሳይሆን ህጋዊ መንግስትን በኃይል መጣል መሆኑ ግልጽ እየሆነ መጥቷል ሲል የፌደራል መንግስቱ ገልጿል። በሌላ በኩል ከደረሱን ተጨማሪ መረጃዎች ለመረዳት እንደተቻለው የፌደራል መንግስቱ የህወሓትን ህገወጥ እንቅስቃሴዎችና የጦርነት ዝግጅቶችን በትኩረት እየተከታተለ እንደሚገኝ አመላክቷል። መንግስት የፕሪቶሪያውን ስምምነት አክብሮ በሰላማዊ መንገድ ችግሮችን ለመፍታት ቢጥርም ቡድኑ ግን የሰላም እጆቹን ነቅንቆ ወደ ጦርነትና ሁከት ማምራቱን ተከትሎ እርምጃ ለመውሰድ መዘጋጀቱን ከ4 ኪሎ የሚወጡ መረጃዎች ያሳያሉ። በመሆኑ መንግስት የሀገሪቱን ሰላም ጸጥታ እንዲሁም ህገ መንግስታዊ ስርዓትን ለማስጠበቅ ሲባል የፌደራል መንግስቱ አስፈላጊውን ወታደራዊ እርምጃ ለመውሰድ ከፍተኛ ዝግጅት እያካሄደ መሆኑ ተሰምቷል። ወደ ሌላኛው መረጃችን ስንሻገር አየር ኃይሉ ለወታደራዊ ግዳጅ ራሱን ዝግጁ ማድረጉን አስታወቀም። በሰሜን ኢትዮጵያ የህወሓት ኃይሎች ከተለያዩ የውጭ ኃይሎች ጋር በመተባበር የፌደራል መንግስቱ ላይ ዘመቻ እንደሚከፍቱ ባስታወቁ ማግስት ከኢትዮጵያ አየር ኃይል በኩል እጅግ አስደንጋጭ መረጃ ተላልፏል። የኢትዮጵያ ሰማይ በጦር ጄቶች ተቆልፏል ያለው አየር ኃይሉ 24 ሰዓት በንቃት ላይ ነን ብሏል። በሰሜን ኢትዮጵያ የህወሓት ኃይሎች ከተለያዩ የውጭ ኃይሎች ጋር በመተባበር በፌደራል መንግስቱ ላይ አዲስ ወታደራዊ ዘመቻ ለመክፈት ከበሮ እየመቱ ባለበት በዚህ አደገኛ ጊዜ ከኢትዮጵያ አየር ኃይል ከፍተኛ የጦር ዝግጁነት ጋር ተያይዞ አዲስ መረጃዎች ይፋ እየተደረጉ ነው።
አሁን ባለው ሁኔታ የኢትዮጵያን ሰማይ ከማንኛውም ያልተፈቀደና አጥፊ እንቅስቃሴ ለመጠበቅ እንዲሁም ሉዓላዊ ደህንነትን በአስተማማኝ ሁኔታ ለማረጋገጥ ዘመናዊ የራዳርና የዲጂታል ኮሙኒኬሽን ስርዓቶች ተዘርግቷል ያለው የአየር ኃይሉ 24 ሰዓት ሙሉ በንቃት እየተቆጣጠረ መሆኑን በመንግስት የሚደገፈው ፋና ቴሌቪዥን ዘገባ አረጋግጧል። ጦርነት በየትኛውም ሰዓት ሊያጋጥምና ሀገርን ሊያፈርስ ይችላል የሚለው እውነታን በመረዳት አየር ኃይሉ እጅግ ከፍተኛ በሆነ የውጊያ ዝግጁነት ላይ ይገኛል ተብሏል። የብልጽግና መንግስት ዘመናዊ አየር ኃይልን ለመገንባት ሲሰራ ቆይቷል ያለው ዘገባው ውጊያ ጨራሽ የሆኑ ሰው አልባ አውሮፕላኖችና ሌሎችም ተዋጊ ጄቶች የአየር ኃይሉ እንዲታጠቅ ተደርጓል ብሏል። ጠቅላይ ሚኒስትር አብይ አህመድ ከዓመታት በፊት የመረቁት ለሲቪልና ወታደራዊ አገልግሎት የሚውሉ ሰው አልባ አውሮፕላኖችን የሚያመርተው ስካይዊን ኤርኖቲክስ ኢንዱስትሪ ለአየር ኃይሉ ዘመናዊ ድሮኖችን ማስታጠቅ መቻሉም ተነግሯል። እነዚህ በአገር ውስጥ የሚመረቱ ድሮኖች የጠላትን እንቅስቃሴዎች በቅጽበት ለመከታተል ጥናት ለማድረግና ፈጣን ምላሾችን ለመስጠት እጅግ የላቀ አስተዋጽኦ ያበረክታሉ ነው የተባለው። የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በሰጡት ቃል መሰረት አሁን ላይ የኢትዮጵያ አየር ኃይል የሀገሪቱን የአየር ክልል ከማንኛውም ጥቃት መጠበቅና መከላከል የሚያስችል ብቁ ቁመና ላይ ይገኛል ነው ያሉት። አየር ኃይሉ ጥቃት የሚፈጸም ከሆነ አስፈላጊውን አጸፋ እርምጃ በመውሰድ ጥቃቱን በአጭር ጊዜ ውስጥ ለመቀልበስና በትንሽ ኪሳራ ለመጨረስ እንዲሁም ግጭትን ቀድሞ የማስቀረት አቅሙ ከፍ ያለ ነው ብለዋል። የቀጠናው የጸጥታ ሁኔታ በፍጥነት በሚለዋወጥበት በዚህ ወቅት የጠላትን እንቅስቃሴ አስቀድሞ በማወቅ ለማክሸፍና ለመመከት ጊዜውን የሚመጥን የአየር ኃይል ማጠናከር የህልውና ጉዳይ ነውም ተብሏል። ወደ ሌላኛው መረጃችን ስናመራ ከፍተኛ ጀነራሉ ከሀገር እንደወጡ መቅረታቸው ተሰማም። በፌደራል መንግስቱና በህወሓት ኃይሎች መካከል የተፈጠረው ወታደራዊ ውጥረት ወደ አደገኛ ሁኔታ እያመራ በሚገኝበት ወቅት የሰራዊቱ ከፍተኛ ጀነራል ከሀገር መውጣታቸው ተሰምቷል። በመከላከያ ሰራዊት ውስጥ ከፍተኛ ስልጣን ካላቸው ጀነራሎች መካከል አንደኛው ከሀገር በወጡበት መቅረታቸውና ደብዛቸው መጥፋቱ መነጋገሪያን ፈጥሯል። በመከላከያ ሰራዊት ውስጥ ከሚገኙ እጅግ ቁልፍና ከፍተኛ የውጊያ ስልት ቀያሾች መካከል አንዱ የሆኑት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ለረጅም ወራት ከህዝብና ከሚዲያ እይታ ሙሉ በሙሉ መሰወራቸው በፖለቲካውና በወታደራዊው መስክ ከፍተኛ ውዥንብርን ፈጥሯል። ለ4 ኪሎ ቤተ መንግስት ቅርበት ያላቸው ምስጢራዊ የመረጃ ምንጮች እንዳመላከቱት ከሆነ ጀነራሉ ባልተለመደ ሁኔታ ከእይታ የጠፉ ሲሆን ለሕክምና ወደ ውጭ ሀገር አሜሪካ ከተጓዙ በኋላ ወደ ሀገር ውስጥ ሳይመለሱ ቀርተዋል የሚሉ ወሬዎችም በበርካቶች ዘንድ መነጋገሪያ ሆኗል። ከዚህ ቀደም ከ4 ወራት በፊት በተለያዩ ወታደራዊ ካምፖችና በሁርሶ ሰላም አስከባሪዎች ማሰልጠኛ የሰራዊቱን ዝግጅት ሲጎበኙ የነበሩት ጀነራሉ ድንገት ከእይታ ውጪ መሆናቸው ከሰራዊቱ ኮብልለዋል ወይንስ ሌላ የፖለቲካ ምስጢር አለበት የሚሉ ጥያቄዎችንም አስነስቷል። ጀነራል አበባው ታደሰ ከዓመታት በፊት በሰሜን ኢትዮጵያ በነበረው ጦርነት ወቅት የሰራዊቱን አሰላለፍ በመምራት ረገድ ከፍተኛ ተሰምነትና ዝናን ያተረፉ ወታደራዊ መሪ ናቸው። የአማራ ክልል ተወላጅነታቸው መሰረት በመከላከያ ሰራዊት ከፍተኛ አመራሮች መካከል ያለውን የብሔር ስብጥር ሚዛንን ለመጠበቅና ተቋማዊ አመኔታን ለመገንባት እንደ አንድ ወሳኝ የፖለቲካ ካርድ ሲታዩ የቆዩ መሪ ናቸው። አሁን ባለው ሁኔታ ሀገሪቱ በአማራ ክልል ከፋኖ ታጣቂዎች ጋር ከባድ ጦርነት ውስጥ ባለችበት፣ በኦሮሚያ ክልል ለረጅም ጊዜያት በተራዘመ ግጭት ላይ ባሉበትና እንዲሁም በሰሜን ኢትዮጵያ በትግራይ ክልል በኩል አዲስ ወታደራዊ ውጥረት ባየለበት ሰዓት እንደዚህ አይነት ግዙፍ የስትራቴጂ ባለሙያ ከእይታ መጥፋታቸው በሰራዊቱ ውስጥ ምን እየተካሄደ ነው የሚሉ ጉዳዮች መነጋገሪያ ሆነዋል። በሌላ በኩል የትግራይ ኃይሎች የፌደራል መንግስቱ ላይ ወረራ ለመፈጸም ከጽምዶ ኃይሎች ጋር በመሆን አዲስ የጦርነት እንቅስቃሴ መጀመራቸውን ይፋ ማድረጋቸውን ተከትሎ አዲስ ጦርነት ሊቀሰቀስ ይችላል የሚለው ስጋት በከፍተኛ ሁኔታ ጨምሯል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።